አሁን ላይ አብርሽ ልክ ነኝ እያልክ ባልሆነ እያደረግከው ያለው ነገር እንዴ? ያረሩታ ፍቃድ ሴት ልጅ እኮ ናት። እንደዚህ በዛ ላይ ደግሞ እርጉዝ ሆና እንደዛ አይነት ውሳኔ እሷ ያላመነችበትን ማድረግ ተገቢ አይደለም። ሲጀመር ይች ልጅ የመጣችው የእናንተን ህይወት ለመበጥበጥ እንጂ እውነት አንተ ጋር ፍቅር ኖሮባት ምናምን አይደለም። ያኔ ታዲያ እሷ ካልፈለገች ሳትፈልግ ከሄደች ዛሬ ምን ፈልጋ መጣች? ጥቅም ፈልጋ እንጂ የመጣችው የሰው ህይወት ለመበጥበጥ። ይቺ ሩታ ሰላም እንትን ጣጣ አያጣትም አይደለ? የሆነ ደስተኛ ስትሆን የማይፈልጉ ሰዎች አሉ። ሩታ ሁል ጊዜ አንገቷን ደፍታ እንድትኖር የሚፈልጉ ሰዎች አሉ። እና እሷን አንገት ለማስደፋት ነው የመጣችው። ዛሬ እንግዲህ አብርሽ ሁሉንም ነገር ስለ ነፂ ከዚህ በፊት ስለነበረው ነገር እውነቱን ተናግሯል ማለት ነው። በፊት ላይ ፍቅረኛው እንደነበረች፣ ነገር ግን ዛሬ ላይ ደግሞ ምኑም አይደለችም። በዛን ጊዜ ግን እሷ ሳትፈልግ ጥለው ሄዳለች፣ ሳትፈልገኝ ሄዳለች። ነገር ግን የኔና የእሷ ጉዳይ ያበቃ ነገር ነው ምናምን ነገር እያለ ነው አብርሽ። ያበቃ ነገር ነው የሚባለው ከእሷ ጋራ ማውራትን ስታቆም ነው። ዛሬ ዱባይ እስከ መሄድ ድረስ አሁን እስከ ቅርብ ሰዓት ድረስ ከእሷ ጋር ማውራ ምንም የሚባል ነገር ነው። እንኳን ከአንድ ሴት ጋራ የራሳችን ወንድ የምንለው እንኳን አውርቶ ስልክ እንኳን ቁጥር ከተገኘ ምንድን ይሄ ቁጥር ብለን እንጠይቃለን። ለምን ከኛ ከባለ ትዳር ላይ ምንም የሚደባበቅ ነገር ስለሌለ። ስለዚህ ሩታ ጋር አሁን እኔ ስህተት አለ ይሄ ስህተት ሰርታለ የምለው ነገር የለም። ሩታ ልክ ናት፣ መጎዳት የለባትም። ሴት ልጅ ናት። መደበቅ ምንም ነገር መደበቅ የለበትም። እውነቱ መነገር አለበት። ይቺ ልጅ ምን ፈልጋ መጣች? ህይወት ለመበጥበጥ ካልሆነ በስተቀር ማለት ነው። ያለፈ ነገር ፎቶ ምናምን የተለያዩ ቪዲዮዎች ምናምን እየለቀቀች ይሄ ያለፈ ነገር ነው። አይኖ አልፏል። ነገር ግን ሩታ ደግሞ እያለች ያለው አሁን እኔ ከኔ ጋር ያለ ለምን እንደዚህ ማውራት ፈለገ? ለምን ያወራል? ምን ቀርቶት ነው ሊያወራ የቻለው? ስለባለፈው ነገር አይመለከተኝም ብላለች። አዎ ስለባለፈው ነገር ያለፈ ነው። ነገር ግን አሁን ድረስ ከሷ ጋር ማውራት ለምን ተፈለገ? ይሄ የሩታ ጥያቄ እኔም የምደግፈው ነው እንደ ሴትነቴ ማለት ነው። አሁን ደግሞ ሩታ ሳታምንበት ሩታ እንደዚህ ሆና ደግሞ ቡታጅራ ልሄድ ነው ምናምን። አብርሽ በጣም መረጋጋት ይቀራሃል። ቡታጅራ የምትሄደው የራሳችሁን የሰርግ ፕሮግራም ለማዘጋጀት ነው፣ እኔ እንደተረዳ ነው ማለት ነው። ነገር ግን ሩታ ላይ አሁን ላይ ጥርጣሬ ፈጥሮባት የሰርግ ፕሮግራም ተዘጋጀም አልተዘጋጀም ለሩታ ምንም የሚያስደስታት ነገር የለም። የተፈጠረውን ሊያጠራጥራት የቻለውን የተፈጠረውን ችግር አንተ ቆም ብለህ ልታዳምጣትና ሊፈታ እስከ መጨረሻው ሊፈታ ሲችል እንጂ እንደዚህ አይነቱን ነገር ልታስተካክል የምትሄደው ሩታ ደግሞ ካላመነችበት ምንም ነገር ማድረግ አይቻልም። አንተ ሄደ እዛ ጋር ብታስተካክልም ማለት ነው። ምክንያቱም እዚህ ጋር ጥርጣሬ እንዲፈጠርባት አድርጋለች ይቺ ሴት መታ። እንደገና ደግሞ ያወራችሁትን ቴክስት ዱባይ እስከምትሄድ ድረስ ምናምን ዱባይ ራሱ ሆነ ያወራውን ነገር ለሩታ በሰው ተልኮልኛል እያለች ነው። ይሄ ሁሉ ነገር እያለ እዛ ጋር ድግስ መደገስ ምን የሚሉት ነው? አሁን ላይ ሩታን ልታዳምጣት አልቻልክም አብርሽ። ለምን? ምን ፈልገህ? ከሷ ፍቅር ያዘክ እንዴ? ምን ነው ሩታ ስታረግ አስጠላችክ እንዴ? ልጁ አንተ መሰለኝ እንዴ? አብርሽ ተረጋጋ እንጂ፣ መረጋጋት አለብህ። ጥሎ መሄድ ምናምን አያስፈልግም። እንደው ሩታ ጋር እንኳን ስህተት የለም እንጂ ስህተት አለ ቢባል ራሱ ማለት ነው ቆመህ ልታዳምጣት ግድ ይላል። ምክንያቱም አንድ ሴት ነፍሰ ጡር ነች። እሷን ጥሎ መሄድ ተገቢ አይደለም። እኔ እንደተረዳሁት ማለት ነው። ይቺ ሴትዮ ግን የስራዋን ፈጣሪ ይስጣት። ያለፈ ታሪክ እያመጣች እዚህ ጋር የምዘከዝከው ያው መኪናና ቤት አይታ ምናምን የሆነ ጥቅም ፍለጋ እንጂ መቼም አብርሽን አፍቅረሹ አይደለም። ሩታ እኮ ወደ አብርሽ ህይወት የመጣችው ንጹህ ፍቅርን ፈልጋ ነው። ጥቅምን ፈልጋ አይደለም። ዛሬ አይደለም አብርሽ እኮ ዛሬ ከተለወጠ አይደለም ሩታ የመጣችው። ሩታና አብርሽ እኩል ነው የተለወጡት። ሩታ ከመጣች ነው አብርሽ ስኬታማ የሆነው። ታዲያ ሩታ ያፈራችሁን ሀብት አንቺ ዛሬ እግርሽን ሰቅለሽ ለመብላት ምን አነሳሳሽ? ምን አይነት ሆነ ጭልፊት ናት እንደዚች አይነቷ? በጌታ ስም እኔ በጣም ነው የተናደድኩት። እግዚአብሔር ሩታዬ በዚህ ልክ ስትበሳጭ ማየት አልፈልግም ነበረ። አበሳጭሻት፣ የስራሽን ይስጥሽ፣ በአንቺ ላይ ይድረስ። እኔ ይሄንን ነው ማለት የምፈልገው። ሩታዬ የኔ እናት ግን ተረጋጊ። በሆድሽ ያለው ልጅ ነው፣ መረጋጋት አለብሽ። አብርሽ ግን አላቅም የሆነ የማላቀ አብርሽ ሆነብኛል ዛሬ። በጣም ነው ያናደድከኝ።
እንዴ አትሄድ እያለች መሄድ ለምን አስፈለገ? ነገ እሷ መኪና ተነስታ ብትመጣ የሆነ ነገር ብትታመም አይቆጭህም ማለት ነው? ያንተ ልጅ ከያሳስብህም ማለት ነው? ወይንስ ልጁ ያንተ አይደለም? እኔ እኮ በጣም የሚያናድረኝ ፓርት እኮ ደግሞ እሱ። ወይንስ ልጅቷ ጋር አሁንም ፍቅር አለብክ? ልጅቷን አሁን ድረስ ታፈቅራታለህ? እንደዛ ነው የተረዳሁትኝ እኔ ማለት ነው። አዎ ልጅቷ መታ ስላለቃቀሰች ምናምን ምን አንጀትክን በላችክ እንደ ይሄ የውሸት እንባዋን ስታነባ ብትል ማንም ይሰማ ሰው የለም። ለምን ሄደች? እኔ አንዳንድ ጊዜ ማለት ነው ውዶቼ ሰው የጣለብንን ስናነሳ እንናደዳለን። ለምንድን ነው ለምን እንጥለዋለን? እንደገና ደግሞ ሌላ ሰው ብርቱ የሆነ ሰው ሲያነሳብን እንናደዳለን። እንመን፣ እምነት ይኖረን በውስጣችን። አው ያመንበትን ነገር መቼም ልንተው አንችልም። የሆነ ነገር ሳናምንበት ስንቀር እንተውና ከዛ የሆነ ያ ከኛ የተሻለ ሰው መጥቶ ደግሞ ያንን እኛ የጣልነውን ሲያነሳብን እንናደዳለን። ይች ልጅ ራሱ እንደዛ ነው የሆነባት ነገሩ ማለት ነው። ለማንኛውም ግን ልብ ይስጥሽ እውነት